40ኛው ምንድነው የሚለን ፎር ዋት ቫልዩስ ኦፍ ኬ ነው የሚለን ፎር ዋት ቫልዩስ ኦፍ ኬ ቆይ ከለሩን ቀየር ላድርገው ሬድ ወደ ሬድነት ልመልሰው ሶ ኢዝ ዘ ሲስተም ኦፍ ሊኒየር ኢኩዌሽን ይሄኛው ሊኒየር ኢኩዌሽን ኮንሲስተንት ነው መጀመሪያ እቺ ኮንሲስተንት ማለት ምን ማለት ነው የምትለው አንያ 9ኛ ክፍል ላይ ሲስተም ኦፍ ሊኒየር ኢኩዌሽን አይተናል 11ኛ ክፍል ላይ ማትሪክስ ላይ ሲስተም ኦፍ ሊኒየር ኢኩዌሽን አይተናል ኮንሲስተንት ማለት ምን ማለት ነው አትሊስት ዋን ሶሉሽን አለው ማለት ሶ አትሊስት ዋን ሶሉሽን አለው ማለት ታስታውሱ ከሆነ ሊኒየር ኢኩዌሽን ላይ ሶስት አይነት ኬዞች አሉ የመጀመሪያው a1 ኦቨር a2 እኩል ይሆናል b1 ኦቨር b2 እኩል ይሆናል c1 ኦቨር c2 እኩል ከሆነ ምንድነው ያለው ኢንፋይናይት ነው አይደል ያለው ሶ ሌላኛው ይሄኛው አንደኛው ነው በእናንተ ይሄኛው ሊመጣ ስለሚችል ይሄን በደንብ ያዙ ሌላኛው ደግሞ ምንድነው a1 ኦቨር a2 ዲፈረንት ፍሮም b1 ኦቨር b2 ከሆነ ምን አለው ዋን ሶሉሽን አለው ብለናል yes ሌላኛው ደግሞ የለው ኖ ሶሉሽን ያለው a1 ኦቨር a2 ኢኳልስ ቱ b1 ኦቨር b2 ዲፈረንት ፍሮም c1 ኦቨር c2 ከሆነ ኖ ሶሉሽን አለው ምንም ወይም ዛትሚስ ሶሉሽን የለውም ማለት ነው የሚለው ነው አይደለ ስለዚህ አሁን ምንድነው አትሊስት ዋን ሶሉሽን አለው ኮንሲስተንስ ነው ከተባለ ቢያንስ አንድ ሶሉሽን አለው ማለት ይሄን ፕሮፐርቲ ማሟላት የለበትም ማለት ነው ይሄን ፕሮፐርቲ ማሟላት የለበትም ማለት ነው እስኪ ቼክ እናርጋቸው አሁን በዚህ መሰረት ምን ማለት ነው ይሄኛው ኮኤፊሺየንታቸው ምን ወስደው ሰው ኔጌቲቭ 1 ኦቨር 4 ይመጣል ማለት ነው አይደል የዚህኛው ስንወስዳት እዚህ ጋር ያለችው እኮ እሺ ይሄኛው ደግሞ ምን ይመጣል 7 ኦቨር ኔጌቲቭ 28 ነው ይቺኛዋና ይቺኛዋ ማለት ነው ከዛ ደግሞ ይሄ ምን ይሆናል 3k ኦቨር ኔጌቲቭ 12 ይመጣል ማለት ነው ሶ አሁን ምንድነው ይሄኛውና ይሄኛው ኦሬዲ እኩል ናቸው አያችኋል ቢቃለሉ ይሄኛው ቢቃለሉ ምን ይሆናል አሁን ኔጌቲቭ 1 ኦቨር 4 ነው ይሄኛው ኔጌቲቭ 1 ኦቨር 4 ነው አሁን ዲፈረንት ፍሮም ከሆነ እዚህ ጋር ካለው ከሆነ ምን ሊመጣ ነው ኖ ሶሉሽን ነው ኖ ሶሉሽን ደግሞ እንደሆነ አይፈለግም ቢያንስ ኮንሲስተንት አትሊስት አንድ ሶሉሽን ሊኖረው ይገባል ነው ሶ ምንድነው መሆን ያለበት አሁን ሶ ምንድነው ይሄኛው 3k ኦቨር 2 ይሄኛው በ3 በ3 እናካፈለው ምንድነው የሚሆነው -k ኦቨር 4 ነው አይደል የሚሆነው ሶ አሁን k አንድ ቢሆን k አንድ ከሆነ ምንድነው የሚሆነው if k አንድ ከሆነ ቢያንስ ኢንፋይናይት ሶሉሽን አለው ማለት ነው አይደል ዛት ሚንስ ሶስቱም ኬዞች እኩል ሆኖ ማለት ነው አይደል ስለዚህ ቢያንስ k አንድ መሆን መቻል አለበት k አንድ ካልሆነ ከአንድ ውጭ ከሆነ ለምሳሌ እዚህ ጋር ከሆነ ኖ ሶሉሽን ነው እዚህ ጋር ከሆነ ኖ ሶሉሽን ነው እዚህ ጋርም ከሆነ ኖ ሶሉሽን ነው አትሊስት አንድ ሶሉሽን እንዲኖረው ከተፈለገ what is the value of k ከተባለ the value of k is አንድ መሆን መቻል አለበት ማለት ነው ግልጽ ነው ተማሪዎች